ዛሬው ቪዲዮዬ የዓለማችንን አስገራሚ እውነታዎችን ልነግራችሁ መጥቻለሁ። በእነዚህ አስገራሚ እውነተኛ ታሪኮች ውስጥ የምነግራችሁ ሊያስገርም የሚያስቅም እንዲህም አለ እንዲህ የምትሉት ቪዲዮ ነው። ሙሉ ቪዲዮን በመከታተል አብራችሁን ቆዩ። ይመቻችሁ። ከላይ በምስሉ የምታያቸው ጃፓን የሚኖሩት ኦቶ ካታያም የተባሉት አባት ከሚስታቸው ጋር በተፈጠረ ጥቃቅን ቅሬታ ምክንያት ከኢሮፓያን አቆጣጠር 1997 ጀምሮ ለ20 ዓመታት ያህል ለሚስቶቻቸው አንዲትም ቃል ሳይተነፍሱ በዝምታ ብቻ አብረዋት ኖረዋል። ሚስታቸው ደጋግመው ብታናግራቸው እሳቸው ግን በጭንቅላት በጥቀሻና በምልክት ብቻ ነበር የሚመልሱላት። አንደኛው ልጃቸው አድጎ አባታቸውን በቴሌቪዥን ፕሮግራም ላይ እንዲቀርቡ በማድረግ ለምን አታናግራትም ተብሎ ሲጠየቁ ሚስቴ ለልጆቻችን የምትሰጠው ትኩረት ፍቅር ስለቀናውና ስላኮረፍኩ ነው ብለው መልሰው ነበር። በመጨረሻም ግን ከ20 ዓመታት ዝምታ በኋላ በ2017 ለመጀመሪያ ጊዜ እስካሁን ድረስ ብዙ መከራዎችን ታግሰሻል፣ ለሁሉም ነገር አመስጋኝ እንደሆንኩ እንድታውቂልኝ እፈልጋለሁ ብለው በካሜራ ፊት ታርቀዋል ይላል። ዓለማችን ብትበረበር ብትፈተሽ ብዙ አስገራሚ ነገሮች ያልሰማናቸው አሉ። ከላይ በምስሉ የምትመለከቱት ፍራንክ አባግኔል የተባለ ገና በ16 ዓመቱ የውሸት ኬኮችን በማዘጋጀት ስራውን የጀመረ ሲሆን ምንም አይነት ትምህርት ሳይማር እንደ ፓይለት፣ ሐኪም፣ እንደ ጠበቃ ሆኖ ለአመታት ሰርቷል። የፓን አሜሪካ አየር መንገድ ፓይለት ሆኖ በነፃ ከ250 በላይ በረራዎችን አድርጓል። ለአንድ ዓመት ያህል በሆስፒታል ውስጥ እንደ ዋና የህፃናት ሐኪም ሆኖ ሰርቷል። እንዲሁም የፈተና ሰነዶችን በማጭበርበር እንደ ጠበቃ በመሆን በህግ ቢሮ ውስጥ አገልግሏል። በመጨረሻ ሲያዝ ግን ኤፍቢአይ ብላቱን ተመልክቶ እሱን ከማሰር ይልቅ አጭበርባሪዎችን የሚይዝበትን ዘዴ እንዲያስተምራቸው ቀጥረውታል። ዛሬ ላይ ፍራንክ በዓለም ላይ ካሉ ታዋቂ የደህንነት አማካሪዎች አንዱ ነው። ታሪክም በሊዮናርዶ ዲካፕሪዮ ካች ሚ ኢፍ ዩ ካን በሚል ታዋቂ ፊልም ተሰርቶለታል፣ መመልከት ይችላሉ። ከላይ በምስሉ የምታዩት ድንጋይ መሳይ ነገር አምበርግሬስ የሚባለው በውቅያኖስ ዳርቻ ላይ የሚገኘው የአሳ ነባሪ ትውከት ወይም ሰገራ ነው። የሚገርመው ነገር ይህ ቆሻሻ በዓለም እጅግ ውዱ ከሚባል ነገሮች አንዱ ነው። ምክንያቱም ዓለም ላይ ያሉ ታዋቂ የሽቶ ፋብሪካዎች ሽቶ ለረጅም ጊዜ እንዲቆይ ለማድረግ ግብአቱን ይጠቀሙበታል። 1 ኪሎግራም አምበርግረስ እስከ $50,000 ወይም በእኛ እስከ 8 ሚሊዮን ብር ድረስ ሊሸጥ ይችላል። እዚህ ምስል የምትመለከቱት ደግሞ ዩጋንዳዊው የቀድሞ መሪ ኢዲ አሚን ዳዳ በወቅቱ ለእንግሊዝ ንግስት ኤልሳቤት የነበረው ፍቅር እጅግ አስቂኝ ነበር። በየቀኑ ማለት ይቻላል ለንግስቲቷ የፍቅርና የምክር ደብዳቤዎችን ይልክላት ነበር። በአንድ ወቅት በላከላት ደብዳቤ ላይ እንዲህ ብሎ ጽፎ ነበር። ውድ ንግስት ሆይ፣ በእንግሊዝ ውስጥ ስለሚታየው የኢኮኖሚ ችግር በጣም አዝኛለሁ። ስለዚህ እኔን በቅርቡ መጥተሽ ብትጠይቂኝ አብረን ብንማከር ደስ ይለኛል። ግን ስትመጪ የውስጥ ሶሉሽን ወይም ፓንሽን ይዘሽ እንዳትመጪ፣ ምክንያቱም እዚህ ዩጋንዳ ውስጥ እጅግ በጣም ምርጥ የሆነ የጥጥ ፓንቶች አዘጋጅቼልሻለሁ ብሎ ንግስቲቷ ግን ለዚህ ደብዳቤ ምንም አይነት መልስ አልሰጠችውም ነበር። ኢዲ አሚን ግን መልስ አለመስጠቷን በእኔ ፍቅር መውደቋን ያሳያል ብሎ በመኩራት ለህዝቡ ተናግሮ ነበር። እንግዲህ አስገራሚ መሪ አንዳቸው እኒህ መሪ ናቸው። በምስሉ የምትመለከቱት በተባበሩት አረብ ኤሚሬትስ ዱባይ ውስጥ ብር ብቻ ሳይሆን እውነተኛ ወርቅ የሚያወጣ ኤቲኤም ማሽን አለ። ጎልድ ቱ ጎ የሚባሉት እነዚህ ማሽን ተጠቃሚዎች በክሬዲት ካርድ ወይም በገንዘብ ክፍያ ፈጽሞ የተለያዩ የክብደት መጠኖችን ጋር 24 ካራንት የሆነ ንጹህ ወርቅ እንዲያወጣ ያስችላል። ማሽኑ በየደቂቃው የዓለምን ወርቅ ዋጋ በቀጥታ እየተከታተለ ዋጋውን የሚያስተካክል ሲሆን ወርቁንም በሚያምር ጥቁር ሳጥን ውስጥ አሽጎ ያወጣል። ይህ በምስሉ ላይ የምትመለከቱት በዊስኮንሲን አሜሪካ ይኖር የነበረው ኤዲ ጌን የተባለው ሰው በ1950ዎቹ በቤት ውስጥ የተገኘው ነገር መላውን ዓለም አስደንግጦ ነበር። ፖሊሶች ቤቱን ሲፈትሹ የሰው ቆዳ ተለጥፎባቸው የተሰሩ ወንበሮች፣ ከሰው ራስ ቅል የተሰሩ ሳህኖችና ከሰው ቆዳ የተሰሩ ልብሶችን አግኝተው ነበር። የሚገርመው ነገር ኤዲ ጌን እነዚህ የሰው አካላት ያገኘው አዳዲስ ሙታን የተቀበሩባቸውን መቃብሮች በሌሊት እየቆፈረ በማውጣት ነበር።
የገዛ እናቱ ሞት መቀበል ስላልቻለ የእሷን መልክ የሚመስል የሰው ቆዳ ልብስ ሰርቶ ለመልበስ ይሞክር እንደነበር ለፖሊስ ተናግሮ ነበር። ይህ እጅግ ዘግናኝ ታሪክ ሞንስተር የተሰኘ ፊልም የተሰራለት ሲሆን በሆሊውድ ውስጥ ለብዙ አስፈሪ ገጸ ባህሪያት መፈጠር ምክንያት የሆነ ሰው ይህ ሰው ነው። አድዋ ጦርነት ወቅት የተማረኩ ከ3000 በላይ የጣሊያን ወታደሮች በአጼ ሚኒሊክ ትዕዛዝ ሳይገደሉ ወይም ሳይበቀሏቸው በአዲስ አበባ ውስጥ በክብር ተይዘው በተለያዩ የልማት ስራዎች ተሰማርተው ነበር። እነዚህ እስረኞች በተለያየ ህንፃ ግንባታ፣ በድንጋይ ጠረባ፣ በመንገድ ስራ እንዲሳተፉ በመደረጉ በወቅቱ ለነበራቸው ወጣት ከተማ አዲስ አበባ ዘመናዊ መልክ እንዲይዝ የበኩላቸውን አስተዋጽኦ አበርክተዋል። ይህም ኢትዮጵያውያን በጦር ሜዳ ካሳዩት ጀግንነት ባሻገር ለጠላቶቻቸው እንኳን ሳይቀር የነበራቸውን ታላቅ ርኅራኄ፣ ሰብአዊነት፣ የስልጣኔ ልክ ለዓለም ያስመሰከሩበት ታሪክ አጋጣሚ ነበር። ፈረንሳይ ህግ መሰረት አንድ ሰው በህይወት ከሌለ ከሞተ ሰው ጋር በህጋዊ መንገድ መጋባት ይችላል። ይህም ፖስትሞስ ሜሬጅ ተብሎ የሚጠራው ህግ በፈረንሳይ የፍትሐ ብሔር ህግ አንቀጽ 171 ላይ የሰፈረ ሲሆን ጋብቻው እንዲፈጸም ግን የሀገሪቱ ፕሬዝዳንት ልዩ ፍቃድ መስጠት አለባቸው። ህጉ ለመጀመሪያ ጊዜ ተግባራዊ የሆነው በ1950ዎቹ አጋማሽ በደረሰ የድልድይ መፍረስ አደጋ የፍቅረኛሞች ሞት ዜና የተሰማች አንዲት ነፍሰ ጡር ሴት የልጇ አባት በህግ እንዲታወቅላት ለፕሬዝዳንቱ ባቀረበችው ልባዊ ጥያቄ ምክንያት ነበር። ዛሬም ቢሆን ጋብቻው እንዲፈቀድ የሟች ስም ፍላጎት እንደነበር የሚያሳይ በቂ ማስረጃዎችን ካሉና ለጋብቻው በቂ ምክንያት ካሉ ህጉ ተግባራዊ ይሆናል። ይሄ በምስሉ የምትመለከቱት እንደ አውሮፓ አቆጣጠር በ2014 ላይ ሁለት ስፔናውያን ወንድማማቾች ከላይ በምስሉ የምታዩትን ሐሰተኛ የፍራንሲስኮ ዲ ጎያ ስዕልን ለአንድ ነጋዴ አታለውት በ1.7 የስዊስ ፍራንክ ወይም 1.5 ሚሊዮን ፓውንድ ሸጡለት። የሚያስገርመው ነገር ግን ይህ ነጋዴ ይህን ሐሰተኛ ስዕል ሲገዛ የከፈላቸው ሐሰተኛ የብር ኖቶች ነበር። እነሱም ይህን ገንዘብ ባንክ ለማስቀመጥ ሲሄዱ ሐሰተኛ ብር ነው ተብለው በቁጥጥር ስር ውለው ነበር። ሌባን ሌባ ይሰርቀው ይልሃል ያገሬ ሰው። ይሄ ቪዲዮ ከተመቻችሁ ኮሜንት ላይ ያሳውቁኝ። እምሰራላችሁ ሪያክሽን እንዲህ አስገራሚ ነገሮች ቭሎግ እሰራላችኋለሁ። ይሄ አካውንት የሁሉም ነው፣ ምንም የምንመርጠው ነገር የለም። ሁሉንም ቪዲዮ እሰራላችኋለሁ። እናንተ ብቻ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሱ። ማንጋናችሁ ከያቡ ጋር ይመቻችሁ እላለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ቡም ቡም ቡም። አጥፎ ኤዲተር የሚጠሩት ጊዜ አረ እዚህ ጋር እያፋለኳችሁ እኮ ነው ብሎ በመመለስ ነበር የተገኘው።